ሰላም እንዴት ናችሁ? ውድ የዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች የቀድሞ የማንቸስተር ዩናይትድ ኮከብ ዋይኒ ሮኒ በትሬንት አሌክሳንደር-አርኖልድ የዝውውር ጉዳይ የሊቨርፑል ደጋፊዎችን ያስቆጣ ሐሳብ ሰጥቷል። እንመለከተዋለን። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ በውሰት በሪያል ቤቲስ እየተጫወተ የሚገኘውን አንቶኒን መልሶ ለማስፈረም እየሰራ መሆኑን ተናግሯል። እንዳስሰዋለን። የመርሲሳይዱ ክለብ ሊቨርፑል ሃሪ ኬንን የሞሐመድ ሳላ ምትክ አድርጎ ለማስፈረም እየሰራ መሆኑ ተነግሯል። ሌላው የምናደርሳችሁ መረጃችን ነው። የማንቸስተር ዩናይትዱ የመሃል ስፍራ ተጫዋችና አምበል ብሩኖ ፈርናንዴዝ በሪያል ማድሪድ የዝውውር ጥያቄ ቀርቦለታል። ከአርሰናሉ የፊት መስመር ተጫዋች ቡካዮ ሳካና የአስቶን ቪላው አጥቂ ማርከስ ራሽፎርድ ጋር የተያያዙ መረጃዎችንም ይዘናል። ለቻናሉ አዲስ የሆናችሁ አድማጭ ተመልካቾቻችን ዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ወደ መጀመሪያው መረጃችን ስናልፍ የቀድሞ የማንቸስተር ዩናይትድ ኮከብ እንግሊዛዊ ዋይኒ ሮኒ ስለ ሊቨርፑሉ ተመላላሽ ተከላካይ ትሬንት አሌክሳንደር-አርኖልድ የሪያል ማድሪድ ዝውውር ሐሳብ ሰጥቷል። ዋይኒ ሮኒ የአሌክሳንደር-አርኖልድ ወደ ሪያል ማድሪድ ለመሄድ መፈለግና ከሊቨርፑል ውጭ ለመጫወት መወሰኑ ትክክለኛ ውሳኔ መሆኑን አስታውቋል። ከልጅነት ክለቡ ጋር ሊለያይ ጫፍ የደረሰው እንግሊዛዊው አሌክሳንደር-አርኖልድ ከስፔኑ ክለብ ሪያል ማድሪድ ጋር በበይነመረብ ንግግር ማድረጉ ተዘግቧል። በ2010 ከማንቸስተር ዩናይትድ ጋር ተለያይቼ ወደ ሌላ ክለብ መሄድ እንደምፈልግ ይፋ ካደረግኩኝ በኋላ በርካታ ክለቦች የዝውውር ጥያቄ አቅርበውልኝ ነበር ያለው ዋይኒ ሮኒ የእሱን ተሞክሮ ከትሬንት አሌክሳንደር-አርኖልድ ጋር እያነጻጸረ ለቢቢሲ ስፖርት አስረድቷል። በወቅቱ ማንቸስተር ሲቲ፣ ቼልሲ፣ ሪያል ማድሪድ እና ባርሴሎና ይፋዊ የዝውውር ጥያቄ ያቀረቡልኝ የአውሮፓ ክለቦች ነበሩ ያለው ዋይኒ ሮኒ የማንቸስተር ዩናይትድ የምንጊዜም የቅርብ ባላንጣው ክለብ ማንቸስተር ሲቲ በፍጹም ለኔ የሚሆን ክለብ እንዳልነበር አውቃለሁ። ስለሆነም ትኩረቴን ወደ ቼልሲ፣ ሪያል ማድሪድ እና ባርሴሎና አደረግኩኝ ሲል ያክላል። ወደ ስፔን መሄድ እንዳለብኝ ውስጤ ነግረኝ ነበር ያለው ዋይኒ ሮኒ በተለይም የመጀመሪያዎቹ 2 ቀናት ከሪያል ማድሪድ ጋር ንግግር ያደረኩበት ነበር። በሂደት ደግሞ ከባርሴሎና ክለብ ጋር ንግግር ጀመርኩ። በተለይም በባርሴሎና ቤት ከሊዮኔል መሲ፣ አንድሬስ ኢኒስታ፣ ዣቪ እና ሰርጂዮ ቡስኬት ጋር ለመጫወት የነበረኝ ጉጉት ቀላል አልነበረም። ነገር ግን በስተመጨረሻ ለማንቸስተር ዩናይትድ አዲስ ውል በመፈረም ቀሪ የእግር ኳስ ህይወቴን እዛው ማንቸስተር ዩናይትድ ክለብ ውስጥ አሳለፍኩ የሚለው ዋይኒ ሮኒ በወቅቱ ባርሴሎና የትኛውም ዓለማችን ላይ ያለ ኳስ ተጫዋች መጫወት የሚፈልግበት ክለብ ነበር ሲል ባርሴሎና የነበረበትን የከፍታ ጥግ ያስረዳል። አሁን በዚህ ወቅት በ2025 ሪያል ማድሪድ በየትኛውም የዓለማችን ላይ ያለ እግር ኳስ ተጫዋች የሚፈለግ ክለብ ነው የሚለው ዋይኒ ሮኒ ትሬንት አሌክሳንደር-አርኖልድ ከኬሊያን ምባፔ፣ ጁዲ ቤሊንግሃም እና ቪኒሲየስ ጁኒየር ጋር መጫወት መፈለጉ ምንም የሚገርም ነገር የለውም ሲል ተናግሯል። በዚህም የሊቨርፑል ደጋፊዎች ቅር ሊሰኙ አይገባም ሲል አክሏል። ገና በልጅነት እድሜው በ6 ዓመቱ የሊቨርፑልን አካዳሚ የተቀላቀለው አሌክሳንደር-አርኖልድ 20 ዓመታትን ያሳለፈበትን የሊቨርፑልን ቤት ሊለቅ ጫፍ ደርሷል። በሪያል ማድሪድ አዲስ ፈተና ለመጋፈጥ ዝግጁ መሆኑን ያስረዳው አሌክሳንደር-አርኖልድ ውሳኔው በዋይኒ ሮኒ በኩል አድናቆትን አትርፎለታል። በአንድ ክለብ ብቻ የእግር ኳስ ህይወታቸውን የሚቋጩ ተጫዋቾች ትንሽ ናቸው ያለው ዋይኒ ሮኒ አሌክሳንደር-አርኖልድ ከእንግሊዝ ወጥቶ አዲስ ፈተና ለመጋፈጥ ማሰቡ መልካም ነገር ነው ሲል ተናግሯል። በርካታ ዓመታትን በአንድ ክለብ ብቻ በመጫወት የሚታወቁት ጋሪ ኔቪል እና ጂሚ ካራገር ናቸው። አውቃለሁ በርካታ የሊቨርፑል ደጋፊዎች አሌክሳንደር-አርኖልድ ሊቨርፑልን ለቆ እንዲሄድ አይፈልጉም፣ ነገር ግን ለተጫዋቹ ማሰብ ይኖርብናል ሲል ተናግሯል። በዚህ ዕድሜው ማሳካት ያለበትን ስኬት ማጣጣም ወደሚችልበት ክለብ እንዲሄድ ልንፈቅድለት ይገባል ሲል የሊቨርፑል ደጋፊዎችን ያስቆጣ ንግግር አድርጓል። በሌላው መረጃችን የመርሲሳይዱ ክለብ ሊቨርፑል ሃሪ ኬን የሞሐመድ ሳላ ምትክ አድርጎ ለማስፈረም እየሰራ መሆኑን ተናግሯል። በውድድር ዓመቱ መጨረሻ የሚጠናቀቀው የሞሐመድ ሳላ ውል የማይታደስ ከሆነ ሞሐመድ ሳላ ከሊቨርፑል እንደሚወጣ እርግጥ ይሆናል። ታዲያ የግብፃዊውን ቦታ ለመሸፈን እንግሊዛዊው ሃሪ ኬን የሊቨርፑሎች የመጀመሪያ ምርጫ ሆኗል። የፊት መስመር ተጫዋቹን ለማስፈረም ከሊቨርፑል በተጨማሪ
አርሰናልና ቼልሲ ጥረት እያደረጉ ነው። በባየር ሙኒክ ጥሩ ጊዜ እያሳለፈ የሚገኘው ሃሪ ኬን ወደ ፕሪሚየር ሊግ በመመለስ በአሊን ሸረር የተያዘውን የበርካታ ጎሎች ሪከርድ ለመስበር ሐሳብ እንዳለው መረጃዎች እየወጡ ነው። ከሊቨርፑል፣ አርሰናልና ቼልሲ በተጨማሪ በቀድሞ ክለቡ ቶትንሃም በኩልም እየተፈለገ የሚገኘው ሃሪ ኬን ወደ ሊቨርፑል ሊያመራ እንደሚችል ጎል.ኮም አስነብበዋል። አርሰናሎችም የሆኑ ቼልሲዎች የአጥቂ መስመር ተጫዋች በጥብቅ እየፈለጉ ሲሆን ነገር ግን ሃሪ ኬን ከለንደን ውጭ ወዳለ ክለብ ሊያመራ እንደሚችል ነው የተዘገበው። ስለሆነም ሊቨርፑል የመጨረሻ መዳረሻው ሊሆን እንደሚችል ይጠበቃል። የማንቸስተር ዩናይትዱ አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ በውሰት በሪያል ቤቲስ እየተጫወተ የሚገኘውን አንቶኒን ወደ ዩናይትድ ለመመለስ እየሰሩ እንደሆነ ተገልጿል። በውሰት ሪያል ቤቲስን የተቀላቀለው አንቶኒ በሪያል ቤቲስ ቤት በአሰልጣኝ ማኑኤል ፔሌግሪኒ ስር ድንቅ ጊዜ እያሳለፈ ይገኛል። አሰልጣኝ ኤሪክ ቴን ሃግም ይሁን አሰልጣኝ ሩበን አሞሪምን በብቃቱ ማማለል ያልቻለው አንቶኒ በውሰት ወደ ሪያል ቤቲስ ካቀና በኋላ ተጽዕኖ ፈጣሪ ተጫዋች መሆን ችሏል። በሪያል ቤቲስ በተሰለፈባቸው 12 ጨዋታዎች 8 ጎሎች ላይ ቀጥተኛ ተሳትፎ ማድረግ የቻለው ብራዚላዊ ኢንተርናሽናል በቀጣይ የውድድር ዓመት ወደ ማንቸስተር ዩናይትድ ሊመለስ እንደሚችል ይጠበቃል። ከማንቸስተር ዩናይትድ ቤት ሳንወጣ የማንቸስተር ዩናይትድ የመሃል ስፍራ ተጫዋችና አምበል ብሩኖ ፈርናንዴዝ በሪያል ማድሪድ የዝውውር ጥያቄ ቀርቦለታል። ድንቅ የግል ብቃቱን በማሳየት ላይ የሚገኘው ብሩኖ ፈርናንዴዝ በርካታ ክለቦችን ማማለል የቻለ ሲሆን የስፔኑ ክለብ ሪያል ማድሪድ ይፋዊ የዝውውር ጥያቄ ያቀረበለት ክለብ ሆኗል። 30ኛ ዓመቱ ላይ የሚገኘው ፖርቹጋላዊ ኢንተርናሽናል ብሩኖ ፈርናንዴዝ በፕሪሚየር ሊጉ ከሚገኙ ምርጥ ተጫዋቾች መካከል አንዱ ሲሆን ለክለቡ ማንቸስተር ዩናይትድ በየውድድር ዓመቱ 55 ጨዋታዎችን ያደርጋል። በሪያል ማድሪድ የዝውውር ጥያቄ ለፖርቹጋላዊ አማካይ ብሩኖ ፈርናንዴዝ መቅረቡን ተከትሎ ስለ ዝውውሩ የተጠየቁት የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ከኔ ጋር በሚገባ ተነጋግረናል። ብሩኖ የትም አይሄድም። ከማንቸስተር ዩናይትድ ጋር ዋንጫ የማሳካት ህልሙን እንደሚያሳካ ተነጋግረናል ሲል ለጋዜጠኞች ማብራሪያውን ሰጥቷል። ብሩኖ ፈርናንዴዝ በማንቸስተር ዩናይትድ ስብስብ ውስጥ በእጅጉ ያስፈልገናል ሲል መግለጫ የሰጠው አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት ደስተኛ ነው፣ የትም አይሄድም፣ ቀጣይ ዓመታትን ከማንቸስተር ዩናይትድ ጋር አብሮ ይቆያል ሲል አክሏል። እንደ ቡድን ማንቸስተር ዩናይትድ ጥሩ የሚባል ደረጃ ባይዝም በግል ብቃቱ በርካታ ጎሎችን ለክለቡ ማንቸስተር ዩናይትድ ማስቆጠር የቻለው ብሩኖ ፈርናንዴዝ ማንቸስተር ዩናይትድን በአምበልነት በመምራት ላይ ይገኛል። የአርሰናል የፊት መስመር ተጫዋቹ ቡካዮ ሳካ ከመድፈኞቹ አዲስ ውል ሊቀርብለት ነው። አዲሱ የአርሰናል እግር ኳስ ቡድን ስፖርቲንግ ዳይሬክተር ሆኖ የተሰየመው አንድሬ ቤርታ ለቡካዮ ሳካ አዲስ ውል ሊያቀርብለት መሆኑ ተዘግቧል። ቡካዮ ሳካ ከአርሰናል ጋር እስከ 2027 ድረስ የሚያቆይ ውል ያለው ቢሆንም ስፖርቲንግ ዳይሬክተሩ ሳካ በአርሰናል ቤት ያለውን ተጽዕኖ ፈጣሪነት ግምት ውስጥ በማስገባት ለቀጣይ በርካታ ዓመታት በክለቡ የሚያቆየውን ውል ሊያቀርብለት እንደሆነ ተሰምቷል። ባጋጠመው የቁርጭምጭሚት ጉዳት ለወራት ከሜዳ ርቆ የቆየው ቡካዮ ሳካ በጉዳት ምክንያት ባልተሰለፈባቸው ጨዋታዎች የሚኬል አርቴታው ቡድን አርሰናል ጨዋታዎችን ማሸነፍ አቅቶት ሲቸገር ተስተውሏል። በቡካዮ ሳካ ጉዳት ምክንያት ፕሪሚየር ሊጉን ከሚመራው ሊቨርፑል ጋር ጠባብ የነጥብ ልዩነት የነበረው አርሰናል በርካታ ጨዋታዎች ላይ ነጥብ ለመጣል መገደዱ አይዘነጋም። የፕሪሚየር ሊግ ዋንጫ የማሳካት ተስፋው የተበላሸበት የሚኬል አርቴታው አርሰናል ለዚህም ተጫዋቾች ጉዳት በተለይም የአጥቂ ስፍራ ተጫዋቹ ቡካዮ ሳካ ጉዳት ግንባር ቀደሙ ምክንያት እንደሆነ ይጠቀሳል። ታዲያ ይህን ያስተዋለው የአርሰናል አዲሱ ስፖርቲንግ ዳይሬክተር አንድሬ ቤርታ ለቡካዮ ሳካ የረጅም ጊዜ ውል ለመስጠት ሰነድ እያዘጋጀ መሆኑን ይፋ አድርጓል። የ23 ዓመቱን እንግሊዛዊ ተጫዋች በአርሰናል ቤት ማቆየት የሚችል ውል በቅርቡ ከተጫዋቹ ጋር እንደሚፈረም ይጠበቃል። ቡካዮ ሳካ ከአርሰናል ጋር በ2022 በፈረመው ውል መሰረት በሳምንት 195,000 ፓውንድ ገቢ ያገኛል። በዓመት ደግሞ 10 ሚሊዮን ፓውንድ ያገኛል። ከቡካዮ ሳካ በተጨማሪ ሌሎች የመድፈኞቹ ተጫዋቾች ዊሊያም ሳሊባ፣ ጋብሪኤል ማጋሊሽ እና ሌንድሮ ትሮሳርድ የውል ማራዘም ድርድር እንደሚደረግላቸው ክለቡ አስታውቋል። ከጉዳት አገግሞ ስልጠና የጀመረው ቡካዮ ሳካ መድፈኞቹ ፉልሃምን በሜዳቸው በሚያስተናግዱበት ጨዋታ እንደሚሰለፍ
አሰልጣኝ ሚኬል አርቴታ ይፋ አድርጓል። ሌላው መረጃችን ማርከስ ራሽፎርድን ይመለከታል። ከማንቸስተር ዩናይትድ በውሰት ወደ አስቶን ቪላ በመሄድ ድንቅ ብቃቱን ማሳየት የቻለው እንግሊዛዊው ኢንተርናሽናል ማርከስ ራሽፎርድ በውድድር ዓመቱ መጨረሻ በአስቶን ቪላ ለረጅም ዓመታት ሊያቆየው የሚችል ውል ሊፈርም እንደሚችል የሚያሳዩ መረጃዎች እየወጡ ነው። በበርሚንግሃም የተረጋጋ ሕይወት እየመራ የሚገኘው ማርከስ ራሽፎርድ በውሰት ውል ለአስቶን ቪላ መጫወት ከጀመረ ወዲህ በጠቅላላው 10 ጨዋታዎች ላይ መሰለፍ የቻለ ሲሆን 2 ጎሎችን ማስቆጠር ሲችል 4 ወደ ጎል የተቀየሩ ኳሶችን ደግሞ አመቻችቶ ማቀበል ችሏል። ነገር ግን የራሽፎርድ ሳምንታዊ ውድ ደሞዝ ለአስቶን ቪላዎች ሊከብዳቸው እንደሚችል ተዘግቧል። አስቶን ቪላዎች በፕሪሚየር ሊጉ የደረጃ ሰንጠረዥ 9ኛ ደረጃ ላይ የተቀመጡ ቢሆንም 4ኛ ደረጃን ከያዘው ቼልሲ ጋር ያላቸው የነጥብ ልዩነት 4 ብቻ ነው። ቀሪ የፕሪሚየር ሊጉን ጨዋታዎች ማሸነፍ የሚችሉ ከሆነ በቻምፒዮንስ ሊግ መሳተፍ የሚያስችላቸውን ነጥብ መያዝ ይችላሉ። በቻምፒዮንስ ሊግ ሩብ ፍጻሜ ፓሪስ ሴን ዠርሜንን የሚያስተናግደው አስቶን ቪላ ጠንካራ ተፎካካሪ ሊሆን እንደሚችል ይጠበቃል። ስፔናዊ አሰልጣኞችን በሚያገናኘው የአስቶን ቪላና የፓሪስ ሴን ዠርሜን ጨዋታ በአስቶን ቪላ በኩል ራሽፎርድ ልዩነት ፈጣሪው ተጫዋች ሊሆን እንደሚችል ይጠበቃል። ክቡራትና ክቡራን ወደ ዩኒክ ስፖርት ቤተሰቦች ዩቲዩብ ቻናሉን ሰብስክራይብ በማድረግ አብሮነታችሁን እንድታረጋግጡልን እንጠይቃለን። እናመሰግናለን።